ሰላም ሰላም ውድ የሀገሬ ሰዎች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር የተመሰገነ ይሁን። እንኳን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ የአቤል ድራማ እንግዲህ ተወዳጁና በጣም የተመረጠ ድራማ ነው። ሁል ጊዜ እንግዲህ የሚያቀርቡት ነገር ደግሞ ሰውን ሁሉ እንግዲህ ለማየት ራሱ በጣም የሚያጓጓ ድራማ ነው። በጣም ደስ የሚልና የሚያስደንቅ ድራማ ነው። እንግዲህ ማርታ ሐኪም ቤት ሄዳ ከሐኪም ቤት ተመልሳ ስትመጣ እንግዲህ አቤል ደግሞ ሁኔታዋ እንግዲህ በጣም ያስደነግጣት፣ ሁኔታዋ በጣም ያስከፋ ነበረ ብሎ ይለታል። ከዛ እንግዲህ ማርታ ደግሞ የሆነ መጥፎ ህልም አይቼ እኮ ነው ወንድሜ በህልም አይቻለሁኝ። ከዛንን እንግዲህ በጉም የተሸፈነ እንግዲህ እሱ ጥሎ ሲሄድ አይቻለሁ ትለዋለች። አቤል እንግዲህ እባክሽን ይሄን ነገር ተይና እባክሽን ማረፍ አለብሽ ብሎ ይላታል። ከዛ እንደዛ ስትላት አዎ እንግዲህ እሱም ደግሞ አዎ እውነቷን ነው፣ ስለዚህ አሁን ማረፍ አለብሽ እባክሽን ብሎ ይላታል። ከዛ እንግዲህ እሷም ደግሞ እሺ በቃ እንግዲህ ቆይ እኔ እኮ አባባ እርሶ ትልቅ ሰው አይደሉም ሆይ እንግዲህ እንደዚህ እኮ ነበረ ያየሁት ህልም ብላ ስትነግረው ከዛንን እንግዲህ እሱም ደግሞ የኔ ልጅ እኔ እኮ አባትም እንዲሁም ወንድምም ሆንልሻለሁ ብዬ ነበረ እኮ ብላ ትለዋለች። ከዛንን እንግዲህ እጄን ያዘኝ ስለው እንግዲህ እጁን ከዛን እንግዲህ ሊይዘው ስልኮ ጠፋብኝ ብሎን፣ ስለዚህ ትልቅ ስለሆኑ ፊልም ያውቃሉ ሰማያ ውስጥ ነበረ እየገባ ስለዚህ ምን ማለት ነው ብሎ ይለዋል። ከዛንን እንግዲህ እሱ ደግሞ ሁሉም ነገር ሆነልሻለሁ እኔ እኮ ስለዚህ እኔ እኮም አለሁ እኔ ከዚህ በኋላ እላለሁ ትለዋለች። ከዚህ እና ታዲያ ከዚህ በኋላ ወንድሜን አላይም፣ ከዚህ በኋላ ወንድሜን አላገኝም ወይስ ደግሞ ተመልሶ አይመጣም ሆኖ ብለዋለች። ከዛ እንግዲህ አቤል ደግሞ ነገሩን ለማስቀየስ ቆይ የኔ ውድ ለምንድነው የማትወጂውን ምግብ የማሰራለች ነይ ወደ ውስጥ እንግባ ብላ እንግዲህ ወደ ውስጥ ይዛ ትሄዳለች። ከዛንን እንግዲህ እዝራ ደግሞ በጣም ተጨንቆ የኔ ልጅ እባክን ያታስብ ብሎ ይለዋል። ስለዚህ ቀስ እያለች ትለምደዋለች ብሎ ይለዋል። አባዬ ቆይ እንዴት ብዬ ነው ልጅ ሞቷል ብዬ እንዴት ነው የምነግረው ትለዋለች። ከዛንን ይልቅስ እንደውም እና ዶክተሩ ምንድን ነው ያለ ብሎ ይለዋል። ከዛንን እንግዲህ ትንሽ ከቆየች እንግዲህ የልብ ትከላ ማድረግ አለባት ብሎ ይላታል። በዛ ላይ ደግሞ የልብ ኬዝ አለባት፣ ስለዚህ ምንድን ነው ምን ማድረግ አለብን ብሎ ይለዋል። ከዛንን እንግዲህ ለጠበቃ ተናግሬ እንግዲህ ለጠበቃ ደውዬ የጉድፈቻውን ፕሮሰስ ሁሉ እንዲጀመር አድርጋለሁ ብሎ ይለዋል። ከዛ እንግዲህ አቶ አስንድርም ደግሞ ከዚህ በኋላ አንተና አቤል እንግዲህ የልጅ አባት ልትሆኑ ነዋ ብሎ ይለዋል። ምን ይሄ ብቻ አባዬ እንግዲህ ይሄንን ቤት ልጅ በልጅ ነው የምናደርገው ብሎ ሲል ምን ነው አባዬ ልጅን በልጅ አደርጋለሁ ስል ዝም አልክ ብሎ ይለዋል። ያንን እንግዲህ እዛም ምደርስ አይመስለኝም ብሎ ይለዋል። ይሄን ነገር ደጋግመ እንዳታወራ፣ ስለዚህ እኔ ሳይሆን አንተ ሳይሆን እኔ የሚቀብረው እኔ ነኝ አንተን የምትቀብረው ብሎ ይለዋል። ስለዚህ እንግዲህ ከዶክተሩ ጋር አውርቻለሁ ያለን ነገር እንግዲህ ምርመራዎች ሁሉ እናደርጋለን ብለዋል። ከዛን የኔ ልጅ እኔ እንደው መኖርን የሚጠላ ይመስላል በዚህ ሰዓት እንደውም ለመኖር እንደዚህ ጓጉቼ አላቅም ብሎ ይለዋል። ስለዚህ እንግዲህ ይሄንን ተስፋ መቁረጥን አቁም፣ ከእግዚአብሔር እንግዲህ መልስ ጠብቅ ብሎ ይለዋል። ስለዚህ ድጋሜ ይሄንን ነገር በእኔ ፊት ለፊት እንዳታወራ፣ ስለዚህ ይው እኔ እንግዲህ ይሄ ሁሉ ጥረትና የምለፋው ነገር ከንቱ ነው ብሎ ይለዋል። ከዛንንም አንተ ጠንካራ ነው መሆን ያለብህ ለማርዳም ለሀብልም ለሄትም እንዲሁም እንደዚህ
ይሄ ሁሉ ኃላፊነት አንተ ላይ ነው ያለ፣ ስለዚህ መጠንከር አለብን ብሏል። ስለዚህ ኢመነኝ እንግዲህ ከዚህ በኋላ ደስተኛ እንሆናለን፣ እህቴ ሜርሲም ደግሞ ወደ ቀልቧ ትመለሳለች ብሎ ይለዋል። እንግዲህ ሜርሲ እንግዲህ አሁን እያስመሰለች እና ሌላ ጉዳይ ውስጥ እንደገባች እንግዲህ እነሱ ቅርብ በሆንኩኝና እንደ ሹክ ባልኳቸው ነበረ ያልኩት እንግዲህ ከዛ እንግዲህ ኩኩሻን እንግዲህ እናትየው እያሻሸቻትና ቁጭ ብላ ከዛንን እንግዲህ ወይኔ ልጄ እያለች እንግዲህ እያሻሸቻት ቁጭ ብላ እጇን እየነካች ፊቷን እየዳበሰቻት ከዛ እንግዲህ ከዛ ደግሞ ኩኩሻ ትነቃለች። ወይኔ እናት ይቅርታ ብላ ትላታለች። ከዛንን እንግዲህ ትንሽ ደክሞኝ ነው ብላ ስትላት ቆይ ምንድን ነው እየወሹ? በጣም እኮ ፊትሽ ሹሮ ተቀያይሮብሻል። ሰሞኑን እኮ ምን ሆነሽብኝ ነው ብላ ትላታለች። ፊትሽም አባብጧል፣ እንዲሁም ደግሞ ፊትሽ እኮ ልክ አይደለም፣ ምንድን ነው የተፈጠረ ብላ ትላታለች። ኩኩሻም አይ ምንም ነገር አልተፈጠረም ብላ ትላታለች። ከዛኔ እንግዲህ ግን ትላታለች ቆይ ዛሬን ቀን ለምንድን ነው ከኔ ጋራ የማናሳልፈው ብላ አንቺም ደግሞ ከዚህ ሙድ ትወጫለች ብላ ትላታለች። እንግዲህ እሷም ደግሞ ጣጣ የለውም ትልና አይ ማለት ችግር የለውም ብላ ትላታለች። ስለዚህ እንግዲህ የሆነ ቦታ ወስድሻለሁ ትላታለች። የት ልንሄድ ነው ብላ ከዛንን እንግዲህ ኩኩሻ ደግሞ የት ልንሄድ ነው ብላ ስትላትም የምንሄድበትን እንግዲህ አልወሰንኩም፣ ግን የሆነ በቃ አንቺን ከዚህ ጭንቀት ውስጥ የሚያስወጣሽን ነገር የሆነ ቦታ እወስድሻለሁ ትላታለች። ኩኩሻዬም ደግሞ ይቅርታ እንግዲህ እኔ ተጨንቄ አስጨነኩሽ አይደለም እንዴ ብላ ስትላት ከዛንን ምንም ችግር የለውም ትላታለች። ይልቁንስ ያቺ የታመመችዋ ልጅ እንዴት ሆነች ብላ ስትላትም ከዛንን እኔ እኮ ለእናትሽ እኮ ሁሉም ነገር ሄጄ እንጠይቃታለን ብያት ነበረ ብላ ስትል እናቴ ትላታለች። ከዛ እናትሽ ስትላት ማለት ብላት አዎ ከዛንን እንግዲህ ሄደን እንጠይቃታለን ብዬ ነበረ። እሷስ እንዴት ናት? ስለ እሷ ጉዳይ ነው ወይ የምትጨነቂ? የእሷ ጉዳይ ብቻ አይመስለኝም የሚያስጨንቅሽ እንግዲህ ብላ ትላታለች። እውነቱን እንግዲህ የደረሰችበት ይመስለኛል። እያታለሏትና የሆነ ነገር እንግዲህ እንደፈለጉ የገባት ይመስለኛል። እንግዲህ እዚህ ጋር ኩኩሻ እንግዲህ እሷ ደግሞ አይ ይሄ ብቻ አይደለም የሚያስጨንቅሽ ነገር አለ፣ እባክሽን የኔ ልጅ ምንድን ነው የሆንሹ የነገርኝ እባክሽን ብላ ትላታለች። ከዛን እንግዲህ ኩኩሻ ደግሞ ቆይ ምን ብዬ ነው የሚነግራት? ፍቅረኛዬን ቀብሬ መጣው ቢኒን ለአንድና ለመጨረሻ ጊዜ ተሰናበትኩ ብዬ ነው የሚነግራት። ቆይ ምን ብዬ ነው የሚነግራት ብላ እንግዲህ ከራሷ ጋር እያወራች ነበረ። ከዛንን እንግዲህ እባክን አምላኬ ሆይ ይሄንን ሀዘን እንዴት አድርጎ ነው እስከ መጨረሻ ድረስ የሚወጣልኝ እባክን ትላለች። እባክሽን እንግዲህ ኔስቲ ሊቀፍሽ ብላ እንግዲህ ታቅፋታለች። ከዛ ኩኩሻዬ እንግዲህ ስታቅፋት ሆድ ይብሳታል፣ በጣም ታለቅሳለች። ከዛን እያለቀሰች እንግዲህ በጣም እንግዲህ ምን ማድረግ እንዳለበት ራሱ ግራ ገብቷታል። እንግዲህ እዝራ እንግዲህ አሁን እኮ አብል እኮ ጫና እየበዛባት ነው፣ ስለዚህ ድካማን እያስተዋልን አይደለም ብሎ ይላታል። ከዛ እንደዛ ስል ቆይ እኔም በራሴ የሆነ ነገር እያሰብኩ ነው ትለዋለች። እኔ ምለው ማርደ ደህና ናት ወይ ብሎ ይላታል። አዎ ደህና ናት፣ ዳግሟት እርፍ ብላለች ትላለች። ሜርሲስ ብሎ ሲል እሷ እኮ ከክፍሏ መውጣት አትወጣም፣ ስለዚህ ከሰው ጋር አታወራ፣ ሰው አታናግር፣ እንግዲህ ውስጧን ቤት ውስጥ ቃልርፋ ነው የምትቀመጠው ስል ቆይ አይቻት መጣለሁ ብሎ እስክንድር ሲነሳ አይ አንተ ተቀመጥ እኔ ራሴ አይቻት መጣለሁ ብሎ ተነስተው ይሄዳል። ከዛ ሄዶ በር ሲያንኳኳ ክፍት ነው ግቡ ብሎ ይላታል። ከዛንን እንግዲህ ትገባለች። ሜርሲ እንግዲህ ነገሮቹን ሁሉ ድራማን እንግዲህ በደንብ አርግታ እንግዲህ
በዚህ ብቻሽን ምን እያደረግክ ነው ብሎ ሲል እኔ ለማንም ስለማልጠቅም ብቻዬን ነው መቀመጥ የሚፈልገው ትላታለች። ከዛ እንደው መኖር እንኮ እያስጠላኝ ነው ትለዋለች። ምን ማለት ነው? ምን ማለት ነው? ምን ማለት ነው? እኔና አንቺ እኮ የማደር ነገር ሳይፈጠር በፊት እኮ ሰላም ነበር ብሎ ይላታል። ከዛ ደን እንግዲህ እንደዛ ስላት እና ታዲያ እኔ እመነኝ ወንድሜ እኔ የእሷ ግድያ ውስጥ እኔ እጄ የለበትም። ስለዚህ ያደረግኩት ነገር የለም እመነኝ ብላ ትለዋለች። ከዛን ታዲያ እና ማነው ያደረገ? ስለዚህ ምንድነው ታዲያ የኔ የማደር ገዳይ አይደለውም ትለዋለች። እባካችሁ አንዳችሁ እንኳን ለማለት እንኳን ሞክሩ፣ እባክሽን እህቴ አታልቅሽ ብሎ ይላታል። እባክህን ወንድሜ ይኸው ድሮ ፍቅራችን ይዤ ያለው እባክህን ብቻዬን አትተወኝ ብላ ትለዋለች። ስለዚህ እንግዲህ ከአክስቴ ጋራ የምታደርገውን ነገር ታቆማለሽ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ከእሷ ጋራ ምንም ነገር አላደርግም፣ ስለዚህ እንግዲህ ሁሉም ነገር አቆማለሁ ብላ ትላለች። ስለዚህ እንግዲህ አጸደ ደግሞ ይሄንን ድራማ በደንብ አርግተሽ ነው መተወን አለብሽ፣ ይሄ የመጨረሻሽ ነው ብላ ትላታለች። ከዛ በመጀመሪያ የእነሱን እምነት ማግኘት አለብሽ ብላ ትላታለች። ስለዚህ በመጀመሪያ እንድታምነኝ እፈልጋለሁ፣ ስለዚህ እኔ ምንም አይነት አላደረግኩም ትላታለች። ከዛ እሺ ማናት ይሄንን ያደረገ አጸዳ ናት ወይ ብሎ ትለዋለች። ከዛንን እንግዲህ አጸዳ ደግሞ ካስፈለገ አዎ አጸዳ ናት በል ትለዋለች። እንደ አክስቴ እንዴት ብዬ ነው ትለዋለች። እኔ ችግር የለውም ምንም አይነት ነገር፣ ስለዚህ አንዳች ነገር ቢያደርጉ ራሱ ምንም ችግር የለውም ትላታለች። አጸደ እኔ መንገድ አላጣም፣ ስለዚህ እኔ እንደምንም አርጌ እወጣለሁ። ስለዚህ እንግዲህ በኋላ ደግሞ እኔ ምክር አለመስላመትሽ እንዳትጸጸቺ በደንብ አርግተሽ ስሚን ብላ ትላታለች። እሷም ደግሞ እሺ ብላ እንግዲህ ያለቻትን ነገር ሁሉ ትሰማለች። ከዛንን እንግዲህ ነገሮቹን ካስተካከለችና ከሰራች ወደ በቃ ምንም ችግር የለውም ያለውን ነገር ሁሉ አስተካክላለሁ ብላ ትላታለች። ከዛንን እንግዲህ እንደዛ ስትለው እኔ ከዚህ በኋላ የአጸዴን ወሬ አልሰማም፣ ከዚህ በኋላ እሷ የምትለውን ነገር ምንም አላደርግም፣ ትልቅ በመሆነ የተነሳ በራሴ መወሰን ነበረብኝ፣ እስከ ዛሬ ድረስ ራሱ ተሸውጃለሁ ብላ እንግዲህ ለእዝራ እንግዲህ የደለላ ወሬዋን ትነግረዋለች። እንግዲህ እሱም እዝራም እንግዲህ እውነት መስሏት ከዚህ በኋላ ምን አይነት ነገር እንዳይፈጠር ብሎ ይላታል። ከዛ እሷም ደግሞ እሺ ችግር የለም ወንድሜ ትለዋለች። እንግዲህ እውነት ለመናገር እንግዲህ በአሁኑ በደንብ አርጋ ነው የተወነችው። እንግዲህ እያስመሰለችና ሁሉም ነገር እንግዲህ አክስትየዋ ወደ ገደል እያስገባቻት ስለዚህ እንግዲህ በደንብ አርግታ ነው የሰራቻት ማለት ነው። እሷ የተወነቻትን ተወና እንግዲህ ሁሉም ነገር ነው የጨረሰችው። ስለዚህ እንግዲህ ከዛንን እንግዲህ እኔ ችግር የለውም እስከ መሳሰር ድረስ ራሱ እንግዲህ ብትወስደኝ ብሎ ትለዋለች። ከዛንን እንግዲህ ይሄንን ሁሉ ስላት እኔ ወንጀልን ካልፈጸምኩ ምንም አይነት ነገር ስለ አጽንቴ አባቴን ምዬለታለሁ። ስለዚህ እንግዲህ አንተ እንኳን እመነኝ። ስለዚህ እንግዲህ ቆይ እስቲ እንግዲህ እኔ እንግዲህ ጊዜ ወስጄበት አስብበታለሁ ብሎ ይላታል። ስለዚህ እንግዲህ አንቺ እንደምታስቢው እሱ ደረቅ ስለሆነ እንደምታምኚ፣ ስለዚህ እንግዲህ ሁሉም ነገር ደግሞ እሺ ብሎ ይቀበልሽ ይችላል። ነገር ግን ጊዜ ሊጠይቅሻል ብሎታል። እንግዲህ እውነቱ ስታቁ ጊዜ እንዳይረፍድባችሁ ብሎ ይላል። እኔ በዚህ ሁኔታ መቀጠል አልፈልግም። ስለዚህ ህይወት የምትባል ነገር በጣም አስጠልተኛለች ብላ ትላታለች። ቆይ ከዛው ሊሆዳ ይሄን ሁሉ ብዙ ነገር አሁንም ራሱ
እንግዲህ አሁንም እንግዲህ እያስመሰልሽ እንደሆነ በምንድን ነው የማውቀው? ስለዚህ እንግዲህ ሁሉም ሰው ያውቀዋል። ከአጸደ ጋራ እየተስማማችሁና እየሰራችሁ እንደሆነ በምንድን ነው የማውቀው ብሎ ይላታል። ስለዚህ እንግዲህ አሁን ወደ ሳሎን ሄደሽ ምግብ መብላት አለብሽ፣ ይቅርታ ወደ ሳሎን መሄድ የልብሽ ይታለው። ስለዚህ እንግዲህ አሁን እንግዲህ እንደዛ ከሆነ ብር ላስገባልሽ እና የፈለሽውን ነገር ምግብ መብላት ትችያለሽ ትላታለች። ከዛ ስለዚህ ውጭ መውጣት አልፈልግም፣ ስለዚህ እንግዲህ እኔ ምንም ነገር አልፈልግም ብላታል። ስለዚህ እኔ ጊዜ ወስጄ ላስብበት አልኩኝ እንጂ የኔ ይቅርታ እኔ እኮ አልፈልግም አላልኩም ትለዋለች። ከዛን እንግዲህ ተስፋ ቆርጬ እንግዲህ ራሴን ከማጠፋ ብሎ ይላታል። እሺ ወደ ሳሎን እንሂድ ብሎ ይላታል። ተነሺ ብሎ ይላታል። ይመጣለሁ ብሎ ስላት ተነሺ ይላታል። እየጠበቅንሽ ነው ቶሎ ብለሽ ነይ ብሎ ይላታል። ስለዚህ እንግዲህ ተነሺ ብሎ ይላታል። ከዛ እሺ ብላ እንግዲህ መጣው በቃ ወንድሜ ትለዋለች። ከዛ እንግዲህ የሆነውን ነገር እንግዲህ ስልኳን ደውላ እንግዲህ ልትነግራት ነው። እውነት ለመናገር እንግዲህ እንዴት አርግታ አክስቷ ያለችው ቅጂ ነው አምጥታ እዚህ ያደረገችው ማለት ይቻላል። እንግዲህ ለራሷ ጉድጓድ እንደ ቆፈረችለት አላወቀችም። እንግዲህ እዚህ ጋር ደግሞ ማመን እንግዲህ ቁጭ ብሎ ሁለታቸው እንግዲህ ያንቺና የኔን ነገር ስናስበው እንዴት ነው ደስ እንደሚሉኝ ትለዋለች። ስለዚህ ከዛንን እንግዲህ ሁለቱ እንግዲህ በጣም ደስ የሚል ከዛ እንግዲህ ሁላቸውም ነገር ቁጭ ብሎ ያወራሉ ብላለው። እንግዲህ መጠጣዎችን እየጠጣችና እኔ እኮ ወዳጅነትሽን ፈልጌ አይደለም እኔ ጋር የተቀመጥኩ፣ ስለዚህ እነሱም እኮ ወዳጅነት ፈልጎት እንዳንቺና እኔ የምለው አጸደ ሰከርሽ እንዴ ብሎታል። አልኮሉ አይደለም ነገሩ ነው ያሰከረኝ ብላ ትላታለች። ስለዚህ እንግዲህ በመጨረሻም እንግዲህ ከኔ ሀሳብ ጋራ እንደምትስማሚ ስላወቅኩሽ ነው ብላ ትላታለች። ከዛንን እንግዲህ አሁን እንግዲህ የፈለኩሽ ከኩኩሻ ጋራ ያለሽውን ቅሬታ እንድትፈቺ ይፈልጋለሁ ብላ ትላለች። ስለዚህ እንግዲህ እሷማ እንደ ጎረምሳ እኮ ነው በቦክስ የመታችን ብላ ትላታለች። እና ታዲያ ፍቅረኛዋን አስገድለሽባት እና ምን እንድትልሽ ነበር ቦክስ ያንሽሻል ብላ ትላታለች። ከዛን እና ለልጅሽ ትደረባለች እንዴት ትላታለች። ከዛ እንግዲህ ስልክ ደወለለታል። ልጅቷ ደወለች ስትላት ቆይ ወይ እንዴት እንጀራ እናትሽ ደወለች ብላ ትላታለች። ሄሎ እንዴት ነሽ እየሰማሁሽ ነው ትንሿ ትላታለች። ድራማዬን ጀምር ያለው ስትላት ብራቮ የኔ ጀግና፣ በአሁኑ ምንም አይነት ስህተት እንዳልሰራሽው በአሁኑማ ትወናዬ ለራሴ ገርሞኛል ትላለች። ከዛንን እንግዲህ ልቡን ደግሞ እንደምነካው ደግሞ እርግጠኛ ነኝ ትላታለች። የኔ ቆንጆ ከዛ እንግዲህ እኔና እርግጡ መሳካቱ ነው። ከዚህ በኋላ እንግዲህ እንደተጻፈ እኔና አንቺ ደግሞ ጭድና እሳት እንሆናለን ትላታለች። እንግዲህ ከዛ እንግዲህ ሁሉም ነገር ይሄ እውነት ይሄኛው እቅድ እንግዲህ ይሄ ነገር እንግዲህ እንደሚሳካ አውቃለሁኝ። እንግዲህ በየተራ እየመጡ ነገሮቹን ይጠይቁኛል፣ ሁላቸውም አዛዝኛለሁ ብለው ትላታለች። ከዛ እንግዲህ የእውነት አክስትዬ ወደ ገደል እንደምትገባ ከኔ ጋር ካልጠረመች እና አንቺ ምንድነው የምትጠበቂ እና ሄደሽ ለምንድነው የማትም በእነሱ ፊት የተከፋሽ መሆንሽን አትርሺ ትላታለች። መድረሳቸው ፊት ፈገግ እንዳትይ ብላታለች። ከዛ እንግዲህ ጥፋቱን ሁሉ አንቺ ላይ ነው
ወደ አንቺ ዞሮ ችግር እንዳይፈጥሩብሽ ብሎ ይላታል። ስለዚህ ለእኔ አታስቢ ችግር የለውም ይላታል። ከዚያ እንግዲህ ብር ላስገባልሽ ብሎኛል እሱንስ ምንድን ነው ማለት አለብኝ ትላታለች። ከዛ ደግሞ አይሆንም ነው የምትይው ብላታለች። ከዛ የብር ጉዳይ ሲሆንባት ምን መቼም እሺ ያላልሽም አይደለም ትለዋለች። እሺ ማለት ነበረብኝ እንዴት ትላት። በፍጹም እኮ እሺ ማለት የለብሽም ብትል ገንዘብ ነገር ነው። ስለዚህ ገንዘብ ነገር መነካካት የለብሽም። ስለዚህ እንግዲህ እንደጀመርነው ሁሉም ነገር ድራማችን በግብ እንዲመጣ ነገሮቹን በቀስታና በብላት ነው የምናስከደው ብላ ትላለች። ከዛ እንግዲህ እንደዛ ብላ ስትባል መጀመሪያ እንግዲህ ልባቸውን መግዛት አለብሽ። ከዛንን እንግዲህ ሁሉም ነገር ከፈት ይልልሻል ብላ ትላታለች። ከዛንን እንግዲህ አክስቴ የእውነት አለ አንቺ ማሰብ እኮ ምን እንደሚሆን ራሱ ግራ ይገባኝ ነበረ ትላታለች። ከዛንን አሁን እሱን መመጋገሱን ተይና እንግዲህ ሁሉም ነገር በስርዓት አድርጌ ትላታለች። ድራማችን ካለቀ ወደ ስለዚህ ትላታለች። አሁን ከትልቅ ሰው ጋር ነኝ ትላታለች። እንግዲህ ሁሉም ነገር በእቅዳችን መሰረት ይሄድ ብሎ ትላታለች። ከዛ ሁሉም ነገር እንግዲህ በእቅዳችን መሰረት እየሄደ እንደሆነ እቅዳችን እንዳይበላሽ ብላ እንግዲህ ቻው ብላ ትላታለች። ከዛንን እንግዲህ ወይዘሮ መመን ደግሞ ቆይ ምን እያቀዳችሁ ነው? እቅዳችሁስ ምንድን ነው? ብላ ትላታለች። ስለዚህ እንግዲህ ቤት ውስጥ እንግዲህ ትንሽዬ ድራማ እየሰራ ነው ይብላታለች። ቆይ ይመለከትሻል እንዴ? ከዛ ነው እዝራን እያታለላችሁ ከሆነ አንቺ በምንም ጭር ከዛንን እንግዲህ እዝራን ለማታለል የምትሞክሩ ከሆነ መቼም ቢሆን ነው የማይሳካላችሁ እንዳታስቡ ብላ ትላታለች። እሷም እንግዲህ እንደዛ ስትላት ጊዜ አይ መመንዬ ከኛ ጋር አንቺን ብታግዥን እኮ ትንሽ ይቀልልን ነበረ ትላታለች። ከዛንን እንግዲህ እዝራም እስክንድር አብላ ስለዚህ ካበደን ከእኛ እንግዲህ ከእኛ ጋር ብትሆኝ እኮ ደስ ይለናል ትለኝ። ቆይ አንቺ ይቅርታ ጠይቀሽ ወደዛ ቤት ማትመለሽ ብላ ትላታለች። አንቺ ቆይ ከዛኔ ብዙ አመታት እኮ ስለዚህ እንግዲህ ይቅርታ አድርገሽ ብትመለሽ ትላታለች። ስለዚህ እንግዲህ አንቺ እኮ ለብዙ አመታት እኮ የወንድሜ ጎን አጥንት ነበርሽ፣ ለምንድን ነው ይቅርታ የማያደርግልሽ ብላ ትላታለች። ከዛንን እንግዲህ አንቺ ብዙ ነገር የምታውቂ ነሽ፣ ስለዚህ ታዲያ ለምንድን ነው ብላ ትላታለች። ከዛ እንግዲህ እንደዛ ስትላት ጊዜ እሷ በጣም እየሳቃትበት ነው። ከዛንን እንግዲህ ተነሽና ጠጪ፣ ስለዚህ ተነሽ እንግዲህ ጠጪና ወደ ቤት ስለዚህ እንግዲህ ሁሉም ነገር አድርጊ ትላታለች። ከዛንን እንግዲህ ደሞ ያብል ስለዚህ እንግዲህ ብዙ ነገር እኮ አለ ብላ ትላታለች። ስለዚህ እንግዲህ የመነም አባት እንግዲህ ብዙ አይነት ነው ብላ ትላታለች። ከዛ በጣም ሀብታም ነው ብላ ትላታለች። ስለዚህ እንግዲህ ነገሮቹን ማስተካከል አለብሽ ብላ ትላታለች። እሷ እንደዛ ስትላት ጊዜ ከአቤል ጋራ እንግዲህ ለሚካፈለው ድርሻ ስል ሁሉም ነገር አስተካክላለሁ፣ ምንም ሀሳብ አይግባሽ ትላታለች። ከዛ እንግዲህ ኩኩሻ እናትየው እንጂ ተንከባከባቻትና ምግብ እያጎረሰቻት ነበረ። ከዛንን እንግዲህ እንደዛ እያጎረሰቻት ከዛ አይኗን እያየች ነበረም። ለራስሽ እኮ እየበላሽ አይደለም ትለዋለች። ለራስሽ ከበላሽ እኔ በቂ ነው ብላታለች። ከዛንን እያለቀሽ ነው ወይ ብላ ስትላትም የተፈጠረው ችግር አለ ወይ ብላ ትላታለች። አይ ዝም ብዬ
አይ ዝም ብዬ ሳይሽ ሁሉ አመት እናትና አባትሽን ሳታቂ መኖርሽ በጣም አሳዝኖኝ ነው ብላ ትላታለች። ከዛ እንደዛ ስትላት ጊዜ እባክሽን እንደዚህ አቱኝ እኔ እንደዚህ ስትሆኝ በጣም እረበሻለሁ ትላታለች ኩኩሻ። ከዛንን እንግዲህ አለ እናትና አለ አባት እንግዲህ ጎዳና ባደጌን ማን በነገረች ብላ እንግዲህ በውስጧ እንግዲህ እሷ ትናገራለች። ከዛ እንደዛ ስትላት ጊዜ ጎዳና ስትሰማው ልበል እንዴት ትላታለች። ጎዳና በነበረችው እቤት ውስጥ እዛ ነበረ ለምኖር ነው ለማለት ፈልጌ ነው ትላታለች። ከዛንን እንግዲህ እንደዛ ስትላት ጊዜ እሺ ይሁን ብላታል። እኔም እኮ እሱን አስቤ ነው እየሆንኩ ነው እሱን አስቤ እኮ ነው እንደዛ የሚሆነው ትላታለች። ኩኩሻ እንግዲህ ከቀልብሽ ሁኚ፣ ስለዚህ እንግዲህ እባክሽ ተረጋጊ ትላታለች። እንግዲህ ባየውሽ ቁጥር ይቅርታ እንድጠይቅኝ ይቅርታ አርግልኝ እያልኩኝ ደጋግሜ እንግዲህ ከዛንን እንግዲህ እኔ እንዳደግኩት አድግ ያለው ስለዚህ እንግዲህ አንቺ አሁን ራስሽን በጸጸት መጎዳት የለብሽም ብትል በደንብ እንድታቅል ይፈልጋለሁ ትላታለች። ምናልባት እንግዲህ ይሄንን እንግዲህ ልታምን ትምተታለች። ንገረኝ እስቲ ብላ ትላት። ከሆስፒታል ውስጥ እኮ ጥዬ ከሄድኩሽ ወዴ ከዛንን እንግዲህ አላስችልም ብሎኝ ከዛንን እንግዲህ ስለዚህ እንግዲህ ሆስፒታሉን ባለሙያ ዜድ ደግሞ ወይም ደግሞ ነርስ ሆና ትሰራ ነበረ ተብሏል። ስለዚህ ለምን አልጠየቅሻትም? ከወሰደች ወደ ስራውን ነበረ እየለቀቀችው ትላለች። ዘነቡ እንግዲህ ይሄን መጠቀመ ትላታለች። ብዙ ነገር ነበረ እሷ እንግዲህ ሁሉም ነገር ብዙ ችግር ነው ብላ ትላታለች። ስለዚህ እንግዲህ ማሳድጎ እንኳን እንግዲህ ለማደጎ እንኳን ለማደጎ ራሱ ትላታለች። ስለዚህ እንግዲህ ለልጅ ያላትን ፍቅር እኮ ነው። ስለዚህ ብዙ ነገር ስታደርግለሽ የነበረው እኮ ላንቺ ብላ ነው ትላታለች። ቆይ ራስሽን እንደዚህ መቅጣትሽን አሁን ራስሽን እንደዚህ መቅጣት አሁን ምንድን ነው ፈለገው? ስለዚህ እንግዲህ ምንድን ነው ብላ ትላታለች። ስለዚህ እንግዲህ በራስሽን ይህንን ማሰብ ብታቆሚ ይሻልሽ ነበረ ይላታል። ከዛንን እንግዲህ ሜርሲ እናት ሄደችበት ቦታ መድ መርጣለሁ ብላ ትላታለች። ስለዚህ ለምንድን ነው እስከዛ ድረስ እኔ እኮ መሞት የሚገባኝ ሰው ነኝ። ለምንድን ነው እስከዚህ ድረስ በህይወት የገባው ትላለች። ለምንድን ነው ታማሚ አባትየው ምን አለበት እኔ እንግዲህ ያንተን በሽታ ለእኔ በሰጠኝ ትላለች። እንግዲህ ክፉ ልጅ እያለች እንዴት ነው ፈጣሪ ለአንተ ይሄንን እየሰጠ ብላ ትለዋለች። ተይ ልጄ ፈጣሪ ስራ እንግዲህ ይሄንን መግባት ራሱ ኃጢአቱን ስለዚህ ማደርና አብን ላይ የሰራው ግፍ አይበልጥም። ስለዚህ አባዬ ስለዚህ እኔ እንግዲህ ማደርን ገላ አሳስበኮ ነው በስልክ የሰማው ነገር ሁሉም ነገር የተሳሳተ ነው። ስለዚህ አክስትሽ ናት የገደለችው ትላታለች። ከዛ እንግዲህ ባይ እንግዲህ ንገረኝና ስለዚህ ምንም ችግር የለም አክስቴ ናት። ስለዚህ እንግዲህ አክስቴ ማመን እንግዲህ ስህተት እንደሆነ ነው ብላ ትላታለች። ከዛን እንግዲህ ዛሬ እንግዲህ ስለዚህ እንግዲህ አሁን ድራማ እየሰራው ነው። ስለዚህ እንግዲህ ድራማዎቹ በጣም ይበላሹብኛል፣ ከቤት ያስወጡኛል፣ የሆነ መከና ፈልጌ እገባለሁ ትላለች። ቢያባርሩሽ የኔ ቤት ልትመጪ ነው ትላታለች። ለካ ቤት ያለሽ እንዴ ብላ ትላት። ለካ ፎርጅድ እናት ሆነሻረሽ የሚያፎርጅሽ ነገር ያፎርጅሽ እና አሜን እንግዲህ ሁላችንም አብሮ ያፎርጅጅን ብላ ትላታለች። ምንድን ነው የምትፈልጊው ከኔ ትላታለች። ስለ እኔና አንቺ ሸሪክ ለመሆን እኮ ተስማምተናል አይደል?
ስን ደግሞ በዚሁ ሽቅቅቅ እንዳታርጊኝ እንዳትኝ ብላ ትላታለች። ስለዚህ አሁን ሰክረሻል፣ ነገ እናወራለን ትላታለች። የኔ የምለው እኔ እኮ አላመንኩሽም እኮ እዚህ ጥለሽ ልትሄጂ ነው ብላ ትላታለች። አይ የድሮ ባለቤቴን ሄጄ እንግዲህ እንደ በዛው ሰላም ብዬ ትለዋለች። ባይ አትለፍልፊ ውረጅልኝ ብሎ ይላታል። ነገር ግን አስቢበት ብሎ ያ አቤል አባት እንግዲህ አፍታም የሚሆነው አብረን እንግዲህ ከአሁኑ ማሰብ አለብሽ ለጥለት ካናዳ መሄዳችን ካልቀረ እንግዲህ ኪሳችን ሞልተን እንሄዳለን ትላለች አጸደ። እንግዲህ አቤል ቆይ ለምንድን ነው ኩኩሻን እዚህ ቤት ሰራተኛ አርግተን የማናመጣ ብሎ እዝራ ይላታል። ከዛንን እሱ ይቅርና እንግዲህ እሷ ጋራ ሁና ነገሮቹን ብታስተካክል ብላ ትላታለች። ከዛንን እንግዲህ አይ አንተ ስለ ኩኩሻ ስለ እንግዲህ ኩኩሻ ምንም አታውቅም ማለት ነው እንዴ? አንተ እኮ ወጥ መስራት ራሱ አትችልም። ሽንኩርቱን ልላጥ ወይስ በአናቱ ልጨምር የምትል ልጅ ናት እኮ ብላ ይላታል። ከዛ እንደዛ ስትላት ይሄን ሀል ብሎ ይላታል። አዎ ምንም አታውቅም። ቆይ ኩኩሻ ማናት? ቤተሰብ ማን ነው? ቤተሰብ የላትም እንዴ ብሎ እንግዲህ እያወራች ኩኩሻ ትደውላለች። ከዛ እንግዲህ ኩኩሻ ብሎ እንግዲህ ስልኩ